ፍቅር ማለት በጣም ክፉ በመተት የሚያምን ሰው ነው። አይዞሽ በቃ እናትሽ አታልቅሽ። ያውቃሉ ከሰውነት ጎዳና ጥሎብኝ በሚል ሙዚቃ መድኃኒት አብልቶ አንዴ በቦክስ እንደዚህ መትቶኝ ፖሊስ ጣቢያ ሄጄ ማን መታሽ ብለው ሲጠይቁኝ ሆስፒታል ነው እንጂ ፖሊስ ማን መታሽ ብለው ሆስፒታል ሲጠይቁኝ አይ በር መትቶኝ ነው ብዬ እሱን ላለማስከንሰል ብዙ መስዋዕት ከፍዬለት ብዙ ነገር አድርጎ ከሰውነት ጎዳና ወጣኝ። ገንዘብ ልካልሻለሽ አስገቢ የፈለገውን ነገር በይ ሲለኝ እልለት ነበር። ቪዲዮ 2 ቀርጾኛል። አንድ ሻወር ስወስድ 2 እሱ ጋር አብሬ ተኝቼ 2 ቪዲዮ ቀርጾኝ እያስፈራራኝ እንዳላወራ ብቻዬን አልቅሼ ምስጢሬን ሳላወራ እዚህ ደርሼ እድሉን ስላወራው በጣም ደስ ብሎኛል። ግን ፍቅር ማለት ከሰው ተራ የወጣ በስሜት የሚጓዝ ለእይታ የሚኖር የሰው ብር ወስዶ 5000 ድርሃም አንዴ አብይ ወዲያው እንደተመረጠ 10000 ድርሃም በቀን ሰርተናል። 10000 ድርሃም አብይ አመንሽም አላመንሽም ቲሸርት ሽጠን ማለት ነው። ያን 10000 ድርሃም ይዤ መጥቼ ልክ ከኔ ጋር ተጣልተን ሰድቦ የሆነ ነገር ብሎኝ እኔ ከአንድ አልጋ ተኝቼ እሴት ይዞ መጥቶ ይተኛ ነበር። ግን በቃ እሱ እኔን ካልፈለገኝ ለምን እጫነዋለሁ? ከፈለገ ይኖራል ብዬ የምተወው ሴት ነበርኩኝ። ግን አንዴ ብሩን ሰርተን ይዘን መተን እታች ብር ሲቸግረው ይጠራኛል። እሱ ጋር ይዤ ብር የሆነ ነገር እጄ ላይ ብር ይዤ እሱ ጋር ስደርስ እፈዛለሁ። ልክ እሱ ከእጄ ላይ ያለውን ብር ይዞ ሄዶ ከ5-10 ደቂቃ በኋላ ስነቃ ብሩ እጄ ላይ የለም። እመቤቴ ምስክሬ ናት። እሱ በ5-10 ደቂቃ ውስጥ እነቃለሁ። እሱ ብሩን ከወሰደ በኋላ ማለት ነው። ከዛ ቤት ተመልሼ ጓደኛዬ ዚነት ምትባላለች ወንድሜ አለ ሄድ የወሰድሽው ብር ሲልኝ ፍቅር ወሰደው እላለሁ። ከዛ ደውዬ ለምንድን ነው የወሰድክብኝ ብዬ እሪ ይላሉ፣ ይሰድበኛል። በቃ የዚህ ሰው ነው ፍቅር ማለት የዚህ ሰው ነው። በደንብ የማውቀው አብሬ የነበርኩኝ አብሬው የተኛው ብዙ በደል ያደረሰብኝ ክፉ አይገልጸውም። ለሰዎች አስመሳይ የነበረ የሴት ብር የሚያጭበረብር ጸባችን በሴት ብር ነው ሲጀመር ማለት ሰው ሲመጣ ለታይታ ነው ሁሉን ነገር መኖር የሚፈልገው እንጂ ሪል ህይወት አይደለም ሲኖር የነበረውና ጸቤ በዚህ ነው። የለፋውበት ላቤ ይታሰብልኝ። በእውነት ዛሬ አልቅሼ በቃ ዛሬ በጣም ከፍቶኝ አቡዬ እግዚአብሔር በጣም ከፍቶኝ እዚህ ደረጃ የደረስኩበት ማለት ነው። ለማን ልናገር መጤ ብርጅስቶን ያልጻፍኩበት ቴክስት የለም። ኦንላይን ገብቼ የኦንላይን ስራ ለመስራት ለመታወቅ ማለት ነው። ያ ብርጅስቶን ጋር ሂጄ ሀቢባ ጋር እንድታስገባኝ አደርጋለሁ ብዬ ነበር። እግዚአብሔርን ሀቡዬ በጣም ከምልሽ በላይ ፍቅር ማለት ከሰውነት ጎዳና ያወጣኝ ልጅ ዛሬ በህይወት መቆሜ እግዚአብሔር ይመስገን። እኔ እግዚአብሔር ይመስገን። እሱ ግን ሰው አይደለም ሰው። አይዞሽ በቃ አይዞሽ። እኔ አሁን እጅግ በጣም ስለደከመኝ እባካችሁ ለነገ ቀጠሮ ውስጣችሁና እውነት በጣም የመተት ችግር አለብኝ አለኝ። ኢትዮጵያ ገብቼ ያንን ልጅ እንዳስወርደው ተገደድኩኝ። ለምን ይሆንብኛል በሚል ምክንያት ማለት ነው። ልክ እኔ ሆስፒታል ተኝቼ ደሜ ሳይረጋ እሱ ከዚህ ተጀናጅኖ እችን ሚስቱን አገባ። እችን ሚስቱን አግብቶ ግን የለፋውበት ገንዘቤን በልቶ ከሰውነት ጎዳና አውጥቶኝ ኢትዮጵያ ገብቼ ህይወት እንዳይኖረኝ ጉስቁልቁል ያደረገኝ ሰው ነው። እድሜ ልኬን የለፋውበት ገንዘቤን ዛሬ ከዚህ ደረጃ ለመድረሱ የኔ ዋስትና ነው። ይሄን ሀበሻ ቀሚስ እንዲያቋቁመው ይሄን ስራ እንዲያቋቁመው ያደረኩት እኔ ነኝ። ምስክር ኤርሚ ሀበሻ ለማተቡ መመስከር ይችላል። ኤርሚ ሀበሻን ያመጣሁት እኔ ነኝ። እንዴት አድርጌ እንዳመጣሁት የሰው ምስክር ነፋለኝ። ብዙ መከራ ሰርቶኛል። ፍቅር ሀበሻ ማለት ክፉ ሰው ነው። ክፉ አይገልጸውም። ምን ነበር የሆነ ዘፈን ጥሎብኝ የሚለው ዘፈን ከፍቶ በወይን መድኃኒት አጥቶኝ ከሰውነት ጎዳና ወጥቼ ብዙ መከራ ለፍቼ ዛሬ ግን ባዶ ቦታ ላይ ያደረሰኝ ክፉ ሰው ነው። አይዞሽ ስለምታወሪው ነገር ማስረጃ አብራችሁ የተነሳችሁት ፎቶ ምስክር አለኝ። ዱባይ ልብስ ቤት አስከፍተሽው አብራችሁ ተሰሩ ነበር። ላሐውለ ወላ ቁወተ ኢላ ቢላ። ቤተሰብ ምን ጉድ ነው? ስሙ እስከ መጨረሻ ድረስ። ከዚህ ነገር መቆጠብ አለባችሁ። ውድና የተከበራችሁ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ሐስቡነላህ ወነዕመል ወኪል ሚገድል ሁሉ ነገር አዋቂ አንድ አላህ ብቻ ነው። ሰው ምንም አይችልም። ሰው ምንም የሸይጣን ስራ ነው፣ አይችልም። አላህን ከያዝን ወድቅን አንወድቅም። እስኪ እስከ መጨረሻ አዳምጧትና ሁላችሁን። ግን እኔ የምለው ሴቶችዬ ወዴት እየሄዳችሁ ነው? ለምንድን ነው ሐስቡነላህ ወነዕመል ወኪል? ምን አይነት ዘመን ነው የደረስነው? ሁሌም ጣጣ፣ ሁሌም ለቅሶ ነው የምንሰማው። እስኪ ተቆጠቡ፣ እስኪ ተቆጠቡ። እቺ ደግሞ ምን ትገፍጣለች? እና መከራ ስቃይ እየበዛ ነው። ለምንድን ነው የማታዳምጡ? ለምንድን ነው በአንድ ሰው ይሄው ዛሬ በዚህ ቪዲዮ ለምን መማር አልቻላችሁም? መማር አለባችሁ። በቃ መንቃት አለባችሁ። የራሳችሁ ሰውን የሚመስል እናንተ የሚመስል ሰው መፈለግ አለባችሁ። ሰውን ማመን የለባችሁም። በእርግጥ ዛሬ እንኳን ሌላ ሰው ይቅርና የእናት ልጅ ወንድም እናት ራሷ የምትከድበት ዘመን ደርሰናል ማለት ነው። በተለይ በስደት ዓለም የስደት የምትለፉበት ላባችሁን ጠብ እርግፍ አድርጋችሁ ያመጣችሁትን ብር ሁሉንም ይጣፍጠዋል እንደ ከረቤላ ማለት ነው፣ እንደ ፍራውላ። ለምን እንደሆነ አይገባኝም። ጉድ ነው፣ ጉድ ነው። እስኪ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ የሚለውን የደውል ምልክቱን በመጫን ላይክ፣ ሼር በማድረግ አዳዲስ ቪዲዮዎች ትማራላችሁ፣ ይጠቅሟችኋል ያልኩትን ይዤላችሁ ብቅ እላለሁኝ። ሰብስክራይብ እያደረጋችሁ እስኪ እናዳምጣቸውና የሁላችንም ቁስል ካለብን እንግዲህ ዶክተር ሀቢባ መጥታችሁ እንድታክማችሁ ማለት ነው። 4 ዓመት ከ4 ዓመት በኋላ ስትመለሽ ፍቅር ዲዛይንን ለማግኘት ሞክረሻል? እሺ እስካሁን ስንት ጊዜ ሆነሽ ከመጣሽ? ስንት ዓመት ሆነሽ አሁን ይመራል ተመለስሽ? 6 ወር ኦር 7 ወር ነው ያልመቼ ነው የመጣሁት። ጊዜውን አሁን አጋጣሚ ስላገኘው ዝም ብዬ ደንግጬ ነው የገባሁት እድሉ ልጠቀም ብዬ። 8 ወር ይሆነኛል። ኦኬ በዚህ 8 ወር ውስጥ አንድ ቀን መንገድ ላይ የሚሆን አግኝተሽው አታውቂም? ፍቅር አልወጣሁም። የለም አላገኘሁትም። ማግኘትም አልፈልግም። አልወጣሁም። ግን ብር ቸግሮኝ ግን ኤርሚ ሀበሻን እባክህ አግዘኝ፣ የቪዛ ብር ቸግሮኝ ወንድሜ ታስሮብኝ እዚህ የነበረው ወንድሜ አይዞሽ ወንድሜ አይዞሽ በእናትሽ ወንድሜ ታስሮብኝ የቪዛ አግዘኝ ብዬ ጠይቄዋለሁ። የሰውነት ጎዳና ወጥቼ እንደዚህ ያደረገኝ እሱ። ዛሬ ከሰዎች ወድቄ የምሰራበት ግራ ገብቶኝ ለስንት የተረፍኩት የነበርኩት እኔ ብር አቅቶኝ ብዬ ጠይቄያለሁ። እሱን መጠየቅ አቅቶኝ ግን ኤርሚ ሀበሻን እባክህ አግዘኝ ብዬዋለሁ። ዛሬ ምን ላይ እንዳለው እኔ ነኝ የማውቀው። ሆድ ስለመሰለኝ ብቻ ዛሬ ገባሁ። ሀቡ እግዚአብሔርን አሁን ስራ አይዲ ተበድሬ አሰርቼ ማለት ስራ ኦንላይን ልሰራ ትልቅ ልጅ አለኝ እኔ እሱ ጋር ከተጣላው በኋላ የ4 ዓመት ልጅ አለችኝ። ወዲያውኑ ሂጄ ጓደኛ ይዤ ማለት ነው ልክ ይዞ ጓደኛ ይዤ ሴት ልጅ ወልጄ አሳደግኩኝና በጣም ቸገረኝ ከሱ ጋር ስላለያየኝ ማለት ነው። እዚህ መጥቼ ቪዛ አሰርቼ ልጆችን ለመርዳት ብዙ መከራ ልጆችን ለመርዳት በምን ልንቀሳቀስ ማንን ልጠይቅ? እንዲያውም ነገ ቅዳሜ ብርጅስቶንን ሄጄ ከሀቢባ ጋር አስገብኝ እላታለሁ እያልኩ ነበር። እግዚአብሔር እያልኩ ነበር። አይዞኝ አይዞሽ። ኤርሚ መመስከር ይችላል። እሱን ማገናኘት ስላልፈለኩ ነው እንጂ ኤርሚ ራሱ መመስከር ይችላል። ሁለታቸውን ቪዛ ሰርቼ ያመጣኋቸው እኔ ግን ቸግሮኝ አግዙኝ ስል በእናትሽ ኤርሚን ታዩ ደጋግመሽ ኤርሚ አትበይ። እሱ ምን አደረገ? ምን አገባው? ምንም አይመለከተውም። ስሙን አታንሺ። ጓደኛ ስለሆነ ብዙ ኃላፊነት ያውቃል ከማለት አንጻር ነው። ጓደኞች በጓደኛ ነው ያመጣኋቸው። ማንም ሰው የሚጠየቀው ስለ ራሱ ህይወት እንጂ ስለ ጓደኛ ህይወት አይደለም። በማንም ፓስፖርት ማንም አይሳፈርም። በማንም መታወቂያ ማንም ቀበሌ መስተናገድ አይችልም። ሁሉም ራሱን ወክሎ ነው እንጂ ማንም ማንንም ወክሎ ምንም መሆን አይችልም። ስለዚህ እባክሽ ንጹህን ሰው ዝም ብለሽ ስሙን ደጋግመሽ ዚጋታሽ ምን አላጠፋው ማጥፋትም አልፈልግም። ጭራሽ ስሙ ሊጠቀስም አይገባም። ይሄ ሰው
ሞዴሬተሮች ዋትሳፕ ሞዴሬተር ግሩፕ ላይ የላኩትን ፕሮፋይል ፒክቸር እና ኮድ ነምበር ስጡት እና ስለዚህ የተለያዩ የሰዎች ምስክሮች አሉኝ አብረን ግንኙነት እንደነበረን እኔ ራሴ ነኝ ከኢትዮጵያ ዱባይ ያመጣሁት ልብስ ቤቱንም የከፈትኩለት ነው እያልሽ ያለሽው ፍቅረኛ ነበር። ያስጀመርኩት የሀበሻ ቀሚስ ብዬ ያስጀመርኩት እኔ ነኝ። እሺ ኢትዮጵያ እያላችሁ አብራችሁ የተነሳችሁት ፎቶ ኢትዮጵያ እንኳን የለም። ስልክሽ ቢጠፋ ስልክ እንዳለጠ የዛሬ 9 ዓመት ነው የሆነው። እሱ ይልሽ የዛሬ 4 ዓመት ከመሄደ በፊት 9 ዓመት ነው። 4 ዓመት ሲጨመርለት 10 ምናምን ዓመት ነው የሚሆነው። ኢትዮጵያ ከመግባቴ በፊት ነው 9 ዓመት። እሱ ኢትዮጵያ እያለ ወደዚህ ከማምጣቴ በፊት እዚህ ልክ እንደመጣ 9 ዓመታችን እኔና እሱ ትውቃችን 9 ዓመታችን ነው። አሁን ኢትዮጵያ ሂጄ ከመጣሁኝ ስንት ዓመት ይመስልሽ? አዲስ ፓስፖርት አብይ እንደተመረጠ አዲስ ፓስፖርት አውጥቼ 2 ዓመት ጨርሼ አዲስ አሰርቻለሁ። አሁን አዲስ አሰርቻለሁ። ቢያንስ አሁን ስንት ዓመት ሊሆነኝ ነው? 5 ዓመት ሊሆን ነው ማለት ነው። አሁን ኢትዮጵያ ኑሬ ከመጣሁ 3 ዓመት ከ8 ወር ይሆነኛል ብዬ አስባለሁ። አሁን ድንገት ስላገኘው ቀኑን ስላላወቅኩት ነው እንጂ እንደዛ አካባቢ ነው የሚሆነኝ። ድንገት እድሉን ስላገኘሁት ለምን አልገባም ብዬ ነው የገባሁት። እሺ ዱባይ ላይ አብራችሁ ምን ያህል ጊዜ ሰርታችኋል? 1 ዓመት ከምናምን አብረን ሰርተናል። ኦኬ በ1 ዓመት ከምናምን አብራችሁ ስትሰሩ ብዙ ሀበሾች እየመጡ እየገዟችሁ እናንተ አንድ ላይ መሆናችሁን አውቀዋል? ይሄኔ ምን ነበር መሰለሽ የምናደርገው? ኦንላይን ነው የምንሰራው። እንደዚህ ሱቅ ተከፍቶ አይደለም፣ ኦንላይን ነው። አብይ መጥቶ ሂደን ልብስ ይዘን ቲሸርት አሰርተን የሀበሻ ቀሚስ በኦንላይን ነው የምንሰራው። ብዙ ልጆች ያውቁናል። እኔን ምን ብሎ ነው የሚያስታውቀኝ መሰለሽ? የሴቶች የእንድኖ ብር ማምጣት ሲፈልግ የብዙ ሴቶች ብር አምጥቷል። የማውቃቸው በጣም ብዙ ሴቶች። እኔና የሱ ጸባችን ምንድን ነው? የሰው ብር አጭበርብረህ አታምጣ። ዘመናዊ ምን ናት ተብሎ ሲጠየቅ እህቴ ናት ነው የሚለው። ጓደኛዬ ናት አይልም። ለምን? ልጆቹ እህቴ ናት ሲል ሴቶቹ ወንድ ይፈልጋሉ። ስለዚህ አንቺን እህቴ ናት ልበል እያለ ነው ለሴቶቹ በሙሉ እህቴ ናት እያለ ሲያስተዋውቅ እኔ ሶኬ ብዬ ዝም የምለው። ግን ከእሱ ጋር ጸባችን የሰው ብር አታምጣ ብዬ ነው ምንጣላ የነበረው። የብዙ ሴቶች ብር አለበት አታምጣ በሚል ግን በጣም እንጣላ ነበር። ልክ ኢትዮጵያ መንገዱን አድርሶኝ ከመጣ በኋላ ግን እዚች ጋር ፍቅር ጀምሮ አማሩ የምትባል ልጅ አለች። ዘመናዊ አንቺ እኮ ከሄድሽ በኋላ ችንችን እንደዚህ ያደረገ እግዚአብሔር የስራውን ይስጠው ብዬ እኔም ወደ ጤና የመመለስ ወደዛ ገባው ማለት ነው። እሺ ቅድም አውቃታለሁ ብላለች። እሺ እሷ ምንድን ነው የምታውቂው ስለ ሶሊያና? ስለ ዘመናዊ ነው ትክክለኛ ስሙ። ሚዩት ነሽ እኮ ወይኔ ሚዩቷን ማብራት አታውቅም እቺ ልጅ። ሁሌ ነው የምነግራት ማሪ ሚዩት ነው ስማ። የርሳት ይቅር ልምዱ ከሌለች አትለምጂ። እንደዛ ነው። እሺ እሷን አውቃታለሁ። ኢትዮጵያ ምናምን መጣ አብረን የሆነ ሰዓት አብረን እንትን ብለናል፣ ተዋውቀናል ማለት ነው። አውቃታለሁ። እንዴት ተዋወቃችሁ? የት? ኢትዮጵያ ላይ ነው የምንተዋወቀው። እኮ ቤታችሁ መጣ ነው ወይስ እንዴት? አዎ መጣ ማለት ነው። ጎንደር መጣ፣ ታወቀናል። እና ብቻ አደነገጥኩ። እንደዚህ እሷ አልመሰለችኝም የዛን ሰዓት እና አሁን ያለችበቱ ቤተሰብ አስተዋውቋታል እና የዛን ሰዓት አውቃታለሁ እሷን ማለት ነው። ቤተሰብ አስተዋውቋታል እንዴ? እኔ አውቃታለሁ። ግልጽ የሆነ ነገር አውሪ እንጂ አንቺ ብቻ ከቤተሰብ ተለይተሽ እንዴት አወቅሻት? ቤተሰብ አስተዋውቋታል? አዎ። ስለዚህ ቤተሰብ አስተዋውቆሻል? ቤተሰብ አስተዋውቆኛል። ዋጋ የምትባል እህትን አግኝቻት ጎንደር። እሷ ስሟ ጠፍቶብኝ ነው። መቅደስ ነው እንዴ ስምሽ? የመጀመሪያ ስምሽ? አይ አይደለም፣ ፓስፖርት ስሜ አይደለም። ስሟ ስለረሳሁት እንጂ ስሟ መቅደስ አይደለም። የራሴን ልብስ ሰጥቻት አግኝቻት ጎንደር ተገናኝተናል። አሁን እኮ ወንድሜ ስትል እሱ እንዴት እህቱን እንደዚህ ያደርጋል በሚል ነው። አውቃታለሁ እሷን። ጎንደር አግኝቻት ልብሴን ሰጥቻት በዛው የዛኔ ነው ነገሩ ሁሉ ተበላሽቶ የተመለስኩት ማለት ነው። ልክ ነሽ፣ አምናለሁ። ሰጣኛለች ስጦታ ምናምን። አውቃታለሁ። የዛሬ ስንት ዓመት እንደሆነ እሷን ነው እኔን ነው የምትጠይቂኝ? አንቺን መቅደስ የዛሬ ስንት ዓመት ኢትዮጵያ መታ ያገኘሻት? 4 ዓመት ምናምን ቢሆነው ነው። ቆይቷል ብቻ 4 ዓመት። እሷ እኮ ኦልሬዲ አሁን የ4 ዓመት ልጅ አላት ከሌላ ወንድ።
እኔ እንጃ ብቻ ምን ያክል እንደሆን ብዙ አመት መስሎ ነው የሚታየኝ። እኔ አላውቅም። በዚህም ቀን ነው ብዬሽ እርግጠኛ መሆንበት አይደለሁም። ብቻ ብዙ ጊዜው ነው ማለት ነው። እሺ ሶሊያና ዘመናዊ የዛሬ ስንት አመት ነው መቅደስን ያገኘሻት? መቅደስን ያገኘሁት ከኢትዮጵያ ኑሬ ሲሄድ ናት። ያኔ እስከ 2000 እስከ 1800 ይከፈል ነበር። ፉል ታይም ነበር የምትሰራው። እንደምንም ብላ ለልጄ እንኳን ብላ አታውቅም። የእውነት ነው ምነግርሽ። ወደዚህ ሀገር ይዛው መታለች። ሲመጣ ቤተክርስቲያን ማህተም መስቀል እያረገች በላስቲክ በሁለቱም አብረው እየሄዱ ይሸጡ ነበረ። እሷም ትቀበላለች። ያው ዘማሪ ነው አይደል? መጀመሪያ ጊዜ ዘመናዊ ፍቅር አባን አንዴ ጉዳቱ ላደርሱበት ማናት እንደዚህ እያሉ እንግዲህ መሞት ላይ ቀር በአጋጣሚ ሆኖ ይሄ የምረታዎች ሲጀምር ልጃለች ዚነት የምትባል ልጃለች። እነሱን ብታስገድልኝ ሞር ደግሞ ይናገራሉ። አው ግን ለነገ ልቅጠራቸው፣ ምክንያቱም እኔ ደክሞኛል አሁን። አቡዬ አቤት። ማሪ እንትን ብየው ነበረ። እሱ የለም አሁን እዚህ በቀጠሮ ታግኘኝ ብሏል። እኔም ደክሞኛል። ሚካኤልን ርቦኛል። የእውነት ነው ምነግርሽ። የመጀመሪያው እሷ እዚህ ሀገር ያመጣችው ልጅ ግን ምናልባት እኔ እናንተ በምትገቡበት ሰዓት ቀን ላይ ስራ ይችላል ይችላል አይመቸኝ። ይህ አንተ ምን ያሳሽኝ? የመጀመሪያው እዚህ ሀገር ያመጣችው ልጅ እችላት ያኔ አሁን የምታወሩበትን መንገድ ምናምን አይደለም። የእውነት ሀቢባ እግዚአብሔር ነው የምልሽ። ለክሬ የምመሰክረው አንድ ጃዛ ቤት ተርበናል፣ ስራ ሁላተን ብዙ ነገር አሳልፈናል። እንደዛ ሆና ግን ብሯን አጠራቅማ ለ4 አመት ልጇ የዛን ጊዜ ልጇ ይታመም ነበረ። አያቷ ስ ደካማ ነበሩ እና እዛ ጥላ ነው እሱን እዚህ ሀገር ያመጣችው። እግዚአብሔርን ነው የምልሽ። እኔ የሆነው ጊዜ ፉልታይም እየሰራው አጅማኔ ቆሜ የእሷን ፒክቸር ነበረ ከውጭ ዘመነ ያንቺን ነገር ነበር የምፈልገው። ከዛ መጥቼ ለናኒን ያወራኋት ናኒ ለምንድነው ዘመና የሌለችው ስላት፣ ዘመናዊ እኮ ተብሎ ሌላ ሰው ነው የነገረኝ። ሌላ ሰው በቀደም ለታ ታመሽ እንደነበር ምናምን፣ ለምን ታመምሽ፣ ለምን እንደዚህ አይነት ነገር እሱም በውስጥ እናወራለን። እንደዚህ ሆንሽበት ምክንያት ግን እግዚአብሔር እንግዲህ እሱ ያንሳሽ። ግን የመጀመሪያ ጊዜ በሲሊፐር ያመጣው ፍቅር ዲዛይን እዚህ ሀገር እች ልጅ ናት ያመጣችው። ዘመናዊ ትባላለች፣ አውቃታለሁ። ሌሎችም ልጆች አሉ። የእውነት ልሻሉ በቀደም ለታ ለጓደኛዬ እያወራዋት ነበር። እናውጣው ወይ እናውራላት ወይ እንናገርላት ወይ እያልን ገና ቢያንስ 2 ወር 3 ወር አልሞላውም እያወራን ነበረ። ጥሩ ሁሉንም ለምንድን ነው ታዲያ አንተ የምትደበቀው? እንደ ሌባ ስታወራ ሁሌ እንደዚህ ካሜራህን አድርገህ በኮንፊደንስ። ስለዚህ ሀቅ ይወጣል። እውነት ትሳሳለች እንጂ አትበጠስም። እኛ እስከ መጨረሻው ሄደን አጣርተን ሀቁን ለህዝብ እውነታውን ለህዝብ የማሳወቅ ግዴታም ኃላፊነትም አለብኝ። እኔ ቤት እስከተጀመረ ድረስ እስከ መጨረሻው አጣርቼ አምጥቼ ውጤቱን አብረን እናያለን። ይቅርታ ይጠይቃል። ሁሉም ነገር ይጣራል። ስለዚህ አንተን ማስረጃዎችህን ሰብስበህ ይዘክና እሺ። እኔም በውስጥ ማስረጃ የሚልኩልኝ ሰዎች አሉ፣ ሊላኩልኝ። አንተም ማስረጃዎቹን የሰው ምስክሮቹን ሰብስበህ ይዘህና ሁላችሁም መቅደስ አላሁ አክበር። አያችሁ እቺ መቅደስ የምትባለው እህት ናት። ያ አሁንም ያክስት ልጅ አለ። ይሄ ሁሉ መስገብገብ፣ ይሄ ሁሉ ለዚች ጠፊ ዱንያ መሮጥ መካድ ምን ይሉታል? እንግዲህ ከፈጣሪ ቦታ ከፈጣሪ ዘንድ ስትጠሉና ስትቆሽሹ ሰው ጋር ያጋልጣችኋል። የሰራነው ስራ ማለት ነው። ጥሩ አይደለም፣ ጥሩ አይደለም። የባካችሁ አሁንም ተጠንቀቁ። ቅድም ያልኳችሁ ምንድነው? እንኳን ሌላ ሰው አይደለ የእናትም ልጅ እህትም ወንድም የሚካድበት ዘመን ደርሰናል። እና ጋይስ ብራችሁን ድካም ላባችሁ እንዳይበለባችሁ አደራችሁ። በሌላ ቪዲዮ ደግሞ በቀጣይ እንገናኛለን። መልሳቸው
በፍቅር ዲዛይን በሱ ደግሞ እንጠብቃለን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮን ቶሎ እንዲደርሳችሁ እንድትማሩበት በአክብሮት ጠይቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።